ስለ መጽሐፍ ማውራት ስለ መጽሐፍ የሚያወራ ሰው ይመቸኛል አንባቢ ይመቸኛል everything just መጽሐፍ የነካው ነገር ይመቸኛል ሽታው ይመቸኛል ምናምን እሺ ዛሬ ክላስ አለ ብሎኝ ነበር ማለት ያለ መስሎኝ ነበር ስደውል ለሪፖ የለም አለኝ ሰው ኋይና ስለም ቪዲዮ አልሰራም ኢንትሮ ምናምን ነገር እና ማንበብ የጀመርኩት የሚገርም በሳጥናኤል ጎል የሚል መጽሐፍ ነው በጣም ሺት የሆነ ሴንስለስ የሆነ ምንም ስለኔ አይ ቲንክ ለኔ ምንም ሴንስ የለውም ይሳጥናኤል ጎል ብሎ ለኢትዮጵያ ላይክ ዓለም አሁን መንኮራኩሩና እነሱ ዓለም ሳዲግ ፎቶ ባንሳት እየፈለጉ it's just አሁን ፒፕሉ ገና ይሳጥናኤል ጎል በኢትዮጵያ ላይ ነው እሺ anyway በእንደዛ ነበር የጀመርኩት እና በጣም ምጠላው ነገር ነበር ማንበብ ኢቭን አይደለም ማንበብ የሚያነብሰው ያስጠላኝ ነበር አሪሜምበር 12ኛ ክፍል ላይ 12ኛ ክፍል ላይ ትንሽ እኔም ጀምሬ ነበር ሰልፍ ምናምን ቢሆንም 11ኛ ክፍል ላይ አንድ ልጅ ነበርና በቃ ክላሱ 3ኛ 4ኛ ምናምን ነው የሚወጣው እና ያነብ ነበር ልቦለድ ምናምን ቴሌግራም ፕሮፋይሉ ያነበበ ምናምን ነበር ከዛ ከክላሴኒ ክራሽ ጋር የሆነ ጊዜ ማውራት ጀምሮና ስለመጽሐፍ ምናምን በቃ ስለዛ ነበር የሚያወሩት ምናምን እና እኔ እናድርና ምናምን በቃ ድምጽ የስልኬን ራፕ ምናምን ከፍቼ ድምጹን ከፍ አደረገው ነበር ምናምን ለመረብሽ እና በቃ ያስጠሉኝ ነበር ምናምን እና አይደለም መጽሐፍ አንብብ የሚያነብሰው ያስጠላኝ ነበር ምክንያቱም አጀማመሬ በጣም የተመታ ነበር ምንም እንደነገርኩ የሳጥናኤል ጎል በኢትዮጵያ ይሄ ሪሽዳር ፑርዳር ምናምን ነበርና ምንም ሴንስ አይሰጠኝም ነበር ማነበውና ለፈንም አልነበረም አንዳንድ ጊዜ ወርክ ነበር የሚሆነው ስራ ነበር የሚመስለኝ ማንበብ በቃ ምንም ለሪላክሴሽን ለፈን ምናምን አልነበረም ማነበው ጀስት ለስራ ነበር የሚሆነብኝ እና አቴንሽን ስፓንም የተመታ ነበር አቴንሽን ስፓን ማለት ሉክ አላምንበትም ሲጀምር ይሄ አቴንሽን ስፓን የተመታ ነው ምናምን ስለዚህ ያነበበ የሚለው አላምንበትም ምክንያት አለኝ ዝም ብዬ አይደለም አንድ ፕሮፌሰር አለ እዚህ ጥናት ላይ በደንብ የሰራ ያ ፕሮፌሰር ሌላ ሰው ጋር ምናምን ላይ አይደለም ልጁ ላይ ነው የሰራው ልጁ የጌም አዲክትድ ነው ወይም ቪዲዮ ጌም በደንብ ካስተዋልከው በየደቂቃው የሆነ ኤኒሜ ያስፈልገው ነው ምናምን በቃ በየደቂቃው አዲስ ነገር ነው የምንፈልገው ኤንድ የሆነ በቃ ዶፓሚን የሚሰጠን በየደቂቃው ላይ በየሰከንዱ አቴንሽን ስፓማችን ካንዱ እዛ ምናምን ነው እና ረጋ ማለት በጣም የማይታሰብ ነገር ነው ጌም ላይ ከዛ ልጁ ጋር ነው ይሄን ኤክስፐሪመንት የሰራው ዱክ ሰውየው ደግሞ አንባቢ ነው አባቱ ማለት ነው ልጁ የቪዲዮ ጌም አዲክትድ ነው ስለዚህ ኋይናት እስቲ ኤክስፒሪየንስ እንለዋወጣልና እኔ ለቪዲዮ ጌም ላይ ጊዜ ላሳልፍ አንተ ደግሞ መጽሐፍ ላይ ጊዜ ያሳልፍ እስቲ ነው ተባብለን ይሄን ኤክስፐሪመንት ሰራ ከዛ እስኪ ነው ብሎ ሲያደርግ ልጁ 2 ደቂቃ መጽሐፍ እንደገለጠ እንቅልፉ ይመጣል 2 ደቂቃ ውስጥ በጣም ይሰለቻል በጣም ቦሪንግ ይሆንበታል እሺ ልጁ አይሆንበት አቴንሽን ስፓሙ የቪዲዮ ጌም ስለሆነ ነው እንበል ከዛ አባትየው ወደ ቪዲዮ ጌም ሲሄድ አባትየው 2 ደቂቃ እንደተጫወተ ምንም ሴንስ አይሰጠውም ቪዲዮ ጌም ምንም አይነት ላይክ ፕሌዠር ምናምን ደስታ የማይሰጠው ምንም ሪላክሴሽን ላይ ምሮ የለውም በቃ ምንም ሴንስ አይሰጠውም አባትየው እንቅልፍ መምጣት ጀመረ እየተጫወተ ጌም ምንም ትርጉም የለውም እሺ ለልጁ ባንበብ ያልቻለበት ምክንያት አቴንሽን ስፓም አይደል ለምን ለአባትየውስ ቪዲዮ ጌም መጫወት ያልቻለበት ስፓም የአጭር ነው ለምን አላለው ሾርት ስፓም ነው ያለው ለምን አላለም ለአባትየው ገብቷል ሐሳቢ ለልጁ መጽሐፍ ሲሰጥ በ2 ደቂቃ ውስጥ ደበረው ምክንያቱም አቴንሽን ስፓሙ የተመታ ነው አይደል አባትየው ቪዲዮ ጌም ሲሰጠው ለምን በ2 ደቂቃ ውስጥ ደበረው አባትየው ለምን ለሱም ሾርት አቴንሽን ስፓም ለምን አለው አላልንም ሶ ልዩነቱ የኢንተረስት ጉዳይ ነው ማለት ነው ለዛ ነው እኔ አሁን ባለፈው አንድ አሪፍ ምገም ሾርት ኮሜንት አለች አሪፍ ሾርት ኮሜንት ያየሁት ቲክቶክ መደለት አይመስለኝም አሪፍነቱ ግን ስሜት ማጣት ነው አሪፍነቱ ወይም ፍላጎትን ወደ ሌላ ሽፍት ማድረግ ነው አላፊነቱ ስለዚህ ቲክቶክ ራሱ በራሱ ያስጠላሃል ያለውና ለኔም አሁን እንደዛ ቲክቶክ አሁን አልጠቀም ምክንያቱም በአፑ አለኝ ስልኬ ላይ ፖስት አደርጋለሁ ቲክቶክ ስክሮል ባረግ ምንም አይነት ስሜት ለኔ የለውም እና ለምሳሌ አሁን ፍላጎት ያለው መጽሐፎች ላይ ሪላክስ ያደርጋል አይምሮዬ በቃ ተረጋግጬ ወደ ሌላው ማድረግ ያለብኝ ነገሮች ላይ ትኩረት አደርጋለሁ እዚህ ጋር በቃ ሪላክስ አደርጋለሁና ለኔ አሁን ፍላጎቴ ነው
ገብተዋል አይደል? ስለዚህ ፍላጎት ነገር ነው እና አሁን ጀማሪ ከሆንክ እነዚህ መጽሐፎች ፕሮባብሊ ወደ ፍላጎትን ይቀይሩታል ብዬ አስባለሁ የመጽሐፍ ዓለም ውስጥ እንድትገባ። እነዚህ 6 መጽሐፎች ሳይኮሎጂካሊ፣ ፊሎሶፊካሊ፣ ኢኮኖሚካሊ፣ ፖለቲካሊ ላይክ የሚገርም 6 ማለት ነው የተለያየ የህይወት እይታዎች እንዲኖር ያደርጋል። ላይክ መጽሐፍ ደስ የሚለው በተለይ ልቦለድ ደስ የሚለው በተለያየ ጫማ ውስጥ ህይወትን ታያታለህ፣ በተለያየ እይታ ውስጥ ህይወትን ታያታለህ ከሶፋ ሳትንቀሳቀስ። የመጀመሪያው መጽሐፍ ሰመመን በሲሳይ ንጉሱ። ሰመመን ፐርፌክት የሚያደርገው ማለት ነው በተለይ የኔ አውዲየንስ በተለይ ያንግ ወጣቶች ስለሆናችሁ መጀመሪያው ስቶሪው የዩኒቨርሲቲ ነው። ከዩኒቨርሲቲ ክራሽ አድርጎ የሆነች ልጅ ጋር እሷም እሱ ጋር ክራሽ ታደርጋለች። ሁለቱም አይናፋር ናቸው። አይናፋር ወደጄ የሚለው ዜማው ምናምን ጠፋኝ። ረመላምጡ ዘመድ ወዳጆች አይናፋር ሆኛለሁ አይናፋር አይቼ። ልክ እንደዛ ነው ኮንሴፕቱ እና ብዙዎቻችን እዚህ ጋር ሪሌት እናደርጋለን። እኔም ክራሽ አለኝ ኤንድ አንድ ዩኒቨርሲቲ ነን ኮሌጅ ዩኒቨርሲቲ መንግስት አይደለም ነገራችን ላይ የግል ነኝ እና አንድ ኮሌጅ ነን። ሺዝን ፍሬሽ ናት፣ እኔ ሰከንድ ይር ነኝ። ጂም አንድ ላይ ነን። ደስ እኔ ግን ጠዋት ነው የምገባው፣ እሷ ማታ ነው የምገባው እና አይ ዶንት ቲንክ ማግኛት አይመስለኝም። ግን ኢትስ ጀስት አንድ አይት ይሆናል የሆነ ነገሩ እዚህ ቡክ ላይ በጣም ይመሳሰላል። ሴም ቲንግ ነው ይሄም ዩኒቨርሲቲ እሷም እንደምትወድ እንታያለን እዛቸው እዚህ መጽሐፍ ላይ እንዳለው ምናምን ኤንድ አውቃለሁ። የሆነ የሚገርመው እሷ ኢንስታግራም ላይ ምናምን ፌመስ ነገር ነው ጓደኛዬ ነው አምጥቶ ፌመስ ኢንስታግራም ሆነ ያሳየኝ ኤንድ ሺ ሃዝ ሰም ፎሎወር አላት ምናምን። ግን አይ ሃቭ ክራሽ በዛም በዚህም ክራሽ አለኝ ኤንድ this was going on with this book too። አንድ ቃል ወድሻለሁ የሚለው ለመውጣት የሚያደርገው ሰፈሪንግ አቤል የሚባል ልጅ ነው እንደሚያደርገው ጉዞ በቃ ጓደኛው ለቃ ሪል ላይፍ ላይ እንዳለ ጓደኛው ሊገፋው ይሞክራል፣ በቃ ለመረዳት ይሞክራል። እሱ ግን በጣም ሰስድ ነው ምናምን ኢቭን ጎበዝ ተማሪ ነበርና ነገሮች ሲበለሻሹበት ምናምን በቃ ነገሮች ድብልቅልቅ ሲሉበት ምናምን የህይወት ዓላማውና ፍቅሩ ጋር ሲጋጭበት ጀስት አንድ ቃል ለማውጣት የሚያደርገው ሰፈሪንግ በጣም ከባድ ነውና ላይክ ይሄን ቡክ ሁክ ያደርጋችኋል። ለጀማሪዎች ነው በነገራችን ላይ እንጂ አድቫንስ ምናምን ለሆናችሁት ለኤክስፔሪንስ ብታነቡት ታሪፍ ነው። ግን ሜቢ ለእናንተ ሊሆን ይችላል። ግን ለጀማሪዎች ሁክ ያደርጋችኋል። ደስ የሚል አጻጻፍ ነው። በጣም ትወዱታላችሁ። የመጀመሪያው ሰመመን፣ ሁለተኛው ዶስቶቭስኪ። እዚህ ለጀማሪዎች እየተጠራጠርኩት ይሁን አይሁን እያልኩ ነው። ግን ሳስበው ዶስቶቭስኪ ሳይኮሎጂ ላይ በጣም ፍላጎት ካለ የሆነ የሰዎች ሳይኮሎጂ መጣፍ ፍላጎት ካለ Dostoevsky is for you. If you take someone like Dostoevsky, who I think is a favorite of mine, by the way, I would highly recommend that you read all 5 of his great novels because they are unparalleled in their psychological depth. እኔ በፒተርሰን ምክንያት ነው ያወቅኩት and bro like underrated የሆነ ሰው ነው ዶስቶቭስኪ። አንደርሬትድ አድርጎ ፌመስ ነው አሁን ማስተርፒስ የሆነ ሰው ነው። ምክንያቱም ላይክ እዚህ መጽሐፍ ላይ ወንጀል መስራት የሚሰራው አንድ ራስኮልኒኮቭ የሚባል ልጅ አለና ሂሲዛት የሆነ ሴትዮ አራጣ በዳሪ ናት፣ የብዙ ሰው ህይወት መበላሸት ምክንያት ናት ኤንድ በጣም በቃ ምንም ትክክለኛ ፍርድ ያጣል ኤንድ ሂ ጀስት ራሱን ኦኬ በዚህ ምክንያት ራሱን በዛ በቃ በእግዚአብሔር ቦታ ይተካና እችን ሴትዮ መግደል አለብኝ አሁን ከዛ ገንዘቡን ለድሃ ሰጣለው ምናምን በቃ ራሱን እህቴን ትማራለች ምናምን ብሎ ከመከራ የሚያመልጥበት መንገድ። እነዚህ አንዳንድ ሰው ሁሉም ወንጀል እኩል አይደለም፣ አንዳንድ ጥሩ የሆነ ወንጀል አለ፣ ስለዚህ እኔ ያን መፈጸም አለብኝ ብሎ ሴትዮ ይገድላል። በሷ ምክንያት ሌላ ሴትም ትሞታለች ምናምን ብታነበው በጣም አሪፍ ነው። ከዛ በኋላ ገንዘቡ በነገራችን አልተጠቀመበትም፣ በቃ ከፋፍ ላይክ ምንም ሳይጠቀምበት የሚያደርገው ሰፈሪንግ የሚገጥመው የሳይኮሎጂካል ውድቀት ቀላል እንዳይመስልህ እና ይሄ በእኛ ብቻ አይደለም በሁላችንም በሃይማኖት ኃጢአት ይባላል፣ ሐራም ይባላል፣ a lot of thing and በቃ a lot of thing ሞራሊቲ ችግር ያጋጥመዋል። በጣም ሳይኮሎጂካሊ በጣም
ዴፕስ ያለው መጽሐፍ ነው እና በአማርኛ በመተርጎሙ በጣም ደስተኛ ነኝ። ወንጀልና ቅጣት በዶስቶቭስኪ ሁለተኛው። ሶስተኛው የባለፈውን ሪኮማንድ አድርጌያችሁ ነበር። ሁለተኛው ተጠማዝዤ ልሞታች ልስማት ነበር ስሜታለች። ይሄ ነው ሁለተኛው ትብት። ግን ለጀማሪዎች በደንብ ወደ ንባብ መግባት ለሚፈልጉ እና ይሄ ሶሻል ሚዲያ ጊዜያቸው ማሰጠር ለሚፈልጉ ቤተልሔም ሳይኮሎጂካሊ ፊሎሶፊካሊ አንደርሬትድ ዴፕዝ ያለው መጽሐፍ ነው። የመጀመሪያ ለምንድነው የመጀመሪያ መጽሐፍ የብዙ ሰዎች በጣም ማስተርፒስ የሆነ ነው። የአዳም ረታም ማህሌት በጣም ማስተርፒስ የሆነ መጽሐፍ ነው። ማህሌት ይወደዋል መሰለኝ በኃይሉም። ይሄኛው የአዳም ረታ ማህሌት የዚህ ቤተልሔም ነገር ነው። ሰው ቤተልሔም ሺሃዝ የማስተርቤሽን ችግር አለባት። ያገኘችውም ሰው የማስተርቤሽን ችግር አለበት ምናምን በቃ እንዴት ኮኔክት እንደሚያደርገው በአንድ ልጅ ደግሞ በጣም ኢንሴኪዩሪቲ ያለበት ልጅ አለ አናቱ ላይ ቆረቆሮቶበት አይኖ የራሱን ስቶሪ ነው የሚያወራው በኃይሉ እዚህ ጋር ግን በቃ በእነዚህ ስቶሪዎች የሚገርም እንትን የፈጠረው ልቦለድ ነው የሰራው። የሚገርም አድርጎ በጣም አሳምሮታል። ብዙ የጠቀሙኝ ለምሳሌ አሁን እዚህ መጽሐፍ ላይ አንድ ትሪክ ነበረች። ለዚህ ለቆረቆር ያለበት በጣም ኢንሴኪዩር በጣም ድብቅ ነውና የነገረው አይ ቲንክ እዛ ላይ ነው ግን እንዳልተሳሳኩ ተስፋለኝ እዛ ጋር ነው ብዬ ተስፋለኝ። ግን ዞዝሮ እዚህ ቤተልሔም ላይ እንዳለ ግን አውቃለሁ። የሆነ ለ5 ደቂቃ የሆነ ሰው ሲናገር ወይም ስሜትን የሚነካው ሲኖር በቃ ካፉ ሲወጣ እኔን የሚጎዳ ምናምን ነገር ለ5 ደቂቃ ለ5 ሰከንድ በቃ አይኑን እያየህ 5 4 3 2 1 ከ5 ጀምሮ እስከ 1 ቁጥር ይላል እና ይህንን እኔ ራሴ ወደ ኮሌጅ ልጅ አንድ ልጅ አለ ኮሌጅ ዝም ብሎ በቃ ለሆነው ነገር ዝም ብሎ ይነሳዳ ከዩቲዩብ አንጻር ይተርበኛል። ልጅስ አሁን ለምሳሌ ባለፈው ከስፖርት ወጥቼ ዝም ብሎ ከመሬት ተነስቶ አሁን አንተ አሁን እንዴት ነው 9,000 ሰብስክራይበር ያለ አይደል ምን አገናኙ ጀረስ ምን እንዳገናኙ ምን አሁን እዛው እንደዚህ ሰው ዩቲዩብ ላይ ማስኬደ ምናምን አልኩት። ከዝም አለ ግን የሆነ ቀንም እንደዚህ ሲናገረኝ ይህን መጽሐፍ እንደሄድኩ አይኑን እያየሁት መቁጠር ጀመርኩኝ። ከዛ ሀሳቡ ብትንትንትና አለ በጣም ደነገጠ። አይኑ ላይ በቃ አይኑን እያየሁ 5 4 ሌላ 3 እያልኩ ቆጥራለሁ። ልጁ በቃ ተበታተነ። በቃ ምንም ካፌ ቃል ወጣ። በቃ just like wait ይሰራል እንደ ነገር ምናምን ሾክ አደረገኝ። so like ቤተልሔም ይሄ just one trick ነው ነገር ውስጥ ያሉት ትሪኮች በተለይ ማስተርቤሽን ችግር ያለባችሁ ፖርን ምናምን ችግር ያለባችሁ ይሄ መጽሐፍ አንብብ አለባችሁ። you have to watch this and ከነ ሶሉሽኑ ነው በስቶሪ ያስቀምጠው። በጣም አሪፍ ነው። check it out። አራተኛው ግርባብ ነው። ግርባብ ፍቃዱ አየልኝ ካልተሳሳኩ አቡ ሃይኪው እኮ ነው ያለው በቃ አይረሳም። በጣም አሪፍ የሆነች መጽሐፍ ናት። ዊዝደም ማለት ይችላል and አለማየሁ ገላጋይ ራሱ የኔ መጽሐፍ ብትሆን ብለ የተመኛት አንደኛው መጽሐፍ ይችላል። በጣም ላይክ ሰልፍ ሄልፕ የሚባሉት ለሰልፍ ዴቨሎፕመንት የሆኑት መጽሐፎች በአንድ ጊዜ ተጠቃልለዋለች። በቃ ዊዝደም ነው በቃ ጥበብ ነው በቃ የሆነ ላይፍ የህይወት ምክሮችን ከተለያዩ ሰዎች ለምሳሌ አሁን አንድ በጣም ወደ የሆነ ፓርት የሆነ ቡና ያለ ስኳር የሚጠጣ ሰው ያገኛል። እኔም ያለ ስኳር ነው የምጠጣው ያትቼ የጠጣኋት ናት። እኔም ያለ ስኳር ነው የምጠጣውና ያለ ስኳር የሚጠጣው ሰው ይሄና ለምንድነው ያለ ስኳር የምጠጣው ምናምን ገርሞት ሲለው ነው አንዳንድ ነው ጊዜ ህይወት ሁሉ ጊዜ እንደዚህ አጣፍጠው አቀነባብረው ምናምን ስለሚሰጡን ነው። በጣም ስስ ይሆን ነው። አንዳንዴ እውነቱን መጋፈጥ አለብን። አንዳንዴ እንደዚህ ደረቅ መራራ ነገሮችን እውነቱን ጣዕሙን ማወቅ አለብን። ስለዚህ ወደ እውነቱ እንቀርባለን። ካለብለን እንደዚህ አሻሽተው እንደዚህ አሰማምረው አጣፍጠው ምናምን እያመጡልህ ስስ ሆነን ወይም የተቀነባበረ ነገር ፈላጊ ሆነን እንጂ ወደ እውነት ማራግ ጀመረ ምናምን ብሎ ከፊሎሶፊካል አንፃር ይደብታል። ጀስት ከስኳር ያለ ቡና ያለ ስኳር አልጠጣው ብለ ማለት ፊሎሶፊካል ይደብታል። ግን በጣም እያንዳንዱ ሰው ጋር እንደዚህ ነው። ይሄ ደግ ያደግ ሰው የሚባል ይሄ ደግ ሰው ብዙ ሰዎች ጋር እየሄደ እንደዛ ጨጨር ነው። በጣም አሪፍ ዊዝደም ናት። ተወዳታለህ በጣም ግርባብ። አምስተኛው በመኖር በኩል ነው። ይህ መጽሐፍ መወድ በምክንያት የሰዎች ላይ መፍረድ ችግር አለብኝ። ላይክ
ዋን ኦፍ የህይወት ችግር ትልቅ ችግር ነው የማስበው ሰዎች ላይ መፍረድ ችግር አለብኝ and ይሄ መጽሐፍ ኢቭን እዚህ ጋር ራሱ የሚለው ከመፍረድ የሚያድነን ማን ነው ብሎ የሆነ ትፈርድና እዚህ ጋር ስተወዳጨር ታሪኮች ስብስብ ነው በሆነ ሰው ትፈርድና ፕሎት ትዊስት የሚባል ነገር አለ አይደል ያልጠበቀው ሊትራሊ ሽፍት ያደርገውና ሰሩ ኢጎሽን ድቦ ያደርግልሻል ላይክ በቃ እንደዚህ ነው በቃ የሆነ እንዳትፈርድ አድርጎ ይዘጋል ማዘር የሰጠዋትም መጽሐፍ ነበርና ያወራች ነበር ስለዚህ እንዴት ነው አይገርምም አየው ሰው መፍረድና ምናምን ያለች በቃ ያነበበችው መጽሐፍ ነው ኢቭን ዞ ያናል ዴፕስ አንባይ ባትሆንም ቻቻጭር የሰዎች ላይ መፍረድ ችግር ካለብህ እና የሆነ በቃ ቢያንስ የልቦለድ ጥቅም ዊዛውት አትፍረድ ለምሳሌ አሁን የአቡነ ሽላ አትፍረድ የሚል መጽሐፍ አለ የግብጽ ጳጳስ ናቸውና የሳቸውንም አንብቤዋለሁ ላይክ ያን አሁን ሳነብ አትፍረድ የሚለው ላይ በቃ እንደዛ አርጊያ ያናርገውና ሲሉኝ አረንት አንድ ላይክ ወደ ህይወት ማምጣት በጣም ከባድ ነው ግን አሁን ለምሳሌ በስቶሪ መልክ አድርጎ አድህኖም ሲያመጣው በቃ ሊትራሊ ሾክ በሚያደርግ መልኩ በእውነት መሬት ላይ በወረደ አድርጎ ሲያመጣው በጣም ነው ላይክ እንትን ያደረገኝ እንደወደው ያደረገኝ እና እንዳልፈርድም ያደረገኝ ደስተኛው በጣም ወሳኝ ሆነች መጽሐፍ ናት በጣም ወሳኝ ሆነች አይ ኖ ይሄንን መጽሐፍ ምን እንዳደረጉት ታውቃለህ በጣም ተደጋግመው በፊልምም በዘፈንም ምናምን ስለሆነ like it's just ስለዚህ መጽሐፍ ማውራት ማንሳትም ራሱ ዊርድ እንዲሆን አደረጉት ለኔ ፍቅር እስከ መቃብር ማለት ነው ፊልሙም ለማየት ትንሽ ጀምሬዋለሁ የሆነት ብዙ ሰው ስለዚህ መጽሐፍ ሳወራላቸው ወይ በትረካኔ ሰሙት ወይ በፒዲኤፍ ነው የሞከሩት ኢቭን አልጨረሱትም ራሱ most people በመጽሐፉ bro this is በቃ ክላሲክ ነው በቃ ኢትዮጵያ ውስጥ ከተጻፈ ክላሲክ የሆነ መጽሐፍ ነው እና ለጀማሪዎች ይሆናል አላቅም ግን በእርግጠኝነት ንባብ እንድትወድ ያደርጋል ፊዚካል ቡኩን ግዛውና ፊዚካል ቡኩ ጀምር ኦኬ ነን ፊክሽን ደግሞ እንዳስቀምጥ ከነን ፊክሽን አጭር ላድርገው ዘ ክሬቲቭ አክት የሚሆነች ምናት ከነን ፊክሽን ልቦለድ ማለት ነው በጣም አንደርሬትድ የሆነ መጽሐፍ ነው ፕሮባቢሊ ሁሉም ሰው ክሬቲቭ ነው ብያምናለሁ and በዛ ምክንያት ብዙዎቻችን ታለንታችንን ሰንጠቀም እዚሁ እንቀራለን ግን ይሄ የሆነ ፖይንት ኦፍ ቪው ኤክስፒሪየንስ ማድረግ መፈልግ ከሆነ እና በቃ ክሬቲቭ ሰው ከሆንክ ወይ መሆን መፈልግ ራሱ ከሆነ ዘ ክሬቲቭ አክት በፒዲኤፍ ነው ያለኝ ቼክ አውት የሆነ ዌብሳይት ሳይም ሰርች አድርገና ዞሮ ዳውንሎድ አድርገው ዳክሊ ምናምን እንዳትለኝ እና እሺ ከሁሉም መጽሐፎች ሪኮማንድ ማድረግ አንድ መጽሐፍ ቤተልሔም በኃይሉ ላይክ እንደ ጀማሪ በቃ ከሙሉ በቤተልሔም ጀምር እንድትወድ ያደርጋል ግን ደግሞ ዩኒቨርሲቲ ውስጥ ካለህ ደግሞ ይሄ ቤተልሔም ችግሩ የትም ብዙ ቦታ አይገኝም እኔ ራሱ ከአዲስ አበባ ነው ያስመጣሁት ከጃፋር መጽሐፍት ቤት ከአዲስ አበባ ውጭ ከሆንክ የማግኘት እድል በጣም ጠባብ ነው እኔ ከአዲስ አበባ ነው ያስመጣሁት ኢቭን እሱን ራሱ አስፈርሜዋለሁ ያሳይ ይሄ የሚታይ መስሎኝም ይሄ የአዲስ አበባው ሴሚናር ነው ቀን 23/05/18 ይላል እና አስፈርሜዋለሁ በኃይሉ ሴሚናሩ ላይ አስልኬ ምናምን ይሄ ከአዲስ አበባ ነው የሚገኘው እንጂ እዚህ በቃ አሁን ደሴ ነው የምኖረው እና ደሴ ያላገኘሁትም መጀመሪያ ፈልጌው ነበር ሰው ይሄ ቤተልሔም አይገኘው አዲስ አበባ ካለ ቼክ አውት ግን በሁሉም መደብር ሰመመን አለ የትም መጽሐፍ መደብር ሄድ የትም ሀገር ሰመመን አለ ሰው ሁለት መጽሐፎች እንደመጀመር ሪኮማንድ አደርጋለሁ ከሁለቱም ውጭ መምረጥ ትችላለህ ከዛ ወደ ዶስቶቭስኪ ብትሄድ አሪፍ ነው ብዬ አስባለሁ ወይ ሰመመን ወይ ቤተልሔም ዛሬ ቪዲዮ ይሄን ይመስላል ሪላክስ አድርግ በነገራችን ላይ መጽሐፍ ማለት ነው አንድ ሪላክሴሽን አሪፍ ነው ላይምሮህም ኢንስቴድ ኦፍ ሶሻል ሚዲያ ላይ ስክሮል ከምታረግ አትሊስት የሆነ ፖይንት ኦፍ ቪውን ያሳያል የዚህን ዓለም and የእውነት ሆነስትሊ ሲነግርህ አንዳንዶቹ መጽሐፎች ለህይወትህ ሊያበላሹት ይችላሉ ስለግርህ ከባድ ሳይኮሎጂካሊ በጣም ከባድ የሆነው መጽሐፍ አሁን ለምሳሌ በቅርብ ፌመስ የሆነ
መጽሐፍ አለ። አሁን ለምሳሌ ይሄ ጥሪ ወደ ሞት የሚል ያውን ሳይኮሎጂካሊ በጣም ከባድ የሆነ መጽሐፍ ነው። አለማንም ሪኮማንድ አላደርግም በነገራችን ላይ ላይክ ፓራዶክስ ፈጠርኩ እዚህ አላደርግም ምናምን ብዬ ግን ላይክ መጽሐፍም እንደዚህ ሊሆን ይችላል። አትሊስት ግን በዚህ ፐርስፔክቲቭ የህይወትን አተያይ አይቻለሁ። የሆነ ወደ መከራውም ገብተህ ታያለህ፣ ወደ ጸዳ ወዳለች ህይወት ገብተህ ታያለህ፣ ወደ ከነ መፍትሄው ያለበትን ገብተህ በየሰው ጫማ እየተለያየ ታያለህ። ሰው በጣም ደስ የሚል ነው። መጽሐፉም እየበዛ ነው። and thank you። ቴሌግራም ቻናል አለኝ ሊንክ ቼክ ኢት አውት። በቀጣይ ቪዲዮ እንገናኛለን።